ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ብፁዕ አባታችን አቡነ ተክለ ሃይማኖት በእስር ቤት እንዳለ መንፈቀ ሌሊት በሆነ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾ ወዳጄ ተክለ ሃይማኖት ሆይ አይዞህ፣ አትፍራ፣ ብዙዎችን ሰዎች ወደ አምልኮተ እግዚአብሔር ትመልሳለህና ጽና፣ በርታ፣ ድል የምታደርግበት ስልጣን ተሰጥቷልና ብሎ እርሱን ገብረ ዋህድንም ከእስራታቸው ፈታቸው። በነጋም ጊዜ ንጉሡ ተክለ ሃይማኖትን አምጡ ብሎ ወደ እስር ቤት መልእክተኞችን ላከ። ብፁዕ አባታችን አቡነ ተክለ ሃይማኖትም ፊቱ እንደ ፀሐይ እያበራ ቁሞ ሲጸልይ አገኘውና መልእክተኞቹ ንጉሥ ይጠራሃል ሂድ ብለው ጠሩት። ብፁዕ አባታችን አቡነ ተክለ ሃይማኖትም ከልጁ ከገብረ ዋህድ ጋር ከእስር ቤት ወጥቶ ሄደና ከንጉሡ ፊት ቆሞ ንጉሡም ከእስር ማን ፈታህ አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም አእምሮን ያጣህ አንተ ጎስቋላ፣ የፈጣሪ የኢየሱስ ክርስቶስ ኃይል እስከ መቼ ትጠይቀኛለህ? ትላንት ከእጅህ ያዳነኝ ማን ይመስልሃል? ብሎ ጥያቄውን በጥያቄ መለሰለት። ሞተለሚም ትላንት በስራህ ድንሃል፣ አንተ ክፉ ሰው ከሀገርህ አስወጥተው የሰደዱ ከዚህ ትነግስ መስሎሃልን? ብሎ ጦሩን ሰብቆ ብፁዕ አባታችን አቡነ ተክለ ሃይማኖትን ሊወጋው ሲል ጦሩ ከእጁ ጋር ተጣብቆ ክንዱም ሰለለችና ደርቆ እንደ ድንጋይ ሆነ። እኔን ገድሎ መንግስቴን ይቀማኝ ዘንድ አገሬንም ያጠፋ ዘንድ ይህ ሟርተኛ ከየት መጣ እያለ ጮኸ። ሰይጣንም በሩቅ ቆሞ ሞተለሚን ይህን መተተኛ ሰው ብትገድለው እኔ አድንህ ነበር ብሎ ጮኸ። ንጉሡም በጭንቅ ታምም ያለሁና ይህ ክፉ ሰው የሚሞትበትን ምክንያት አፍጥኑ ብሎ ብፁዕ አባታችን አቡነ ተክለ ሃይማኖትን በአንገቱ ገመድ አስገብተው ወስደው ከዛፍ ላይ ሰቅለው ገደሉት። ይገድሉት ዘንድ አዘዘ። ይዘውትም በሄዱ ጊዜ የንጉሡ ሰራዊት ሞቱን እናያለን ብለው ተከትለው ሄዱ። ከዛፍ ዘንድ በደረሱ ጊዜም አንድ ሰው ከዛፍ ላይ ወጥቶ በዛፍ ላይ ገመድ አስሮ ብፁዕ አባታችን አቡነ ተክለ ሃይማኖትን ከምድር 50 ክንድ ያህል ርቆ ተሰቃይቶ ይሙት ብሎ ሰቀለው። ይህም ተክለ ሃይማኖትን የሰቀለ ሰው ሲወርድ ከዛፍ ላይ ወድቆ አጥንቱ ተሰባብሮ ክፉ አሟሟትን ፈጥኖ ሞተ። ዛፉ ግን የእግዚአብሔር ወዳጅ ከላዩ ላይ ውረድልኝ እንደሚል ራሱን ዘንበል አደረገና ብፁዕ አባታችን አቡነ ተክለ ሃይማኖት ወርዶ በእግሩ ቆመ። ገመዱም ማንም ሳይፈታው ከአንገቱ ወጣ። ዛፉም ቀድሞ እንደነበረ ተመልሶ ቆመ። በዚያን የተሰበሰቡ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት ላይ ያደረገውን ተአምራት አይተው አደነቁ። ከዚያም ጦርና ዛፍ እንዲታዘዙለት ላደረገ በቅዱሱ አባታችን በተክለ ሃይማኖት አምላክ አምነናል በማለት አሰምተው ተናገሩ። ይቅርታውና ቸርነቱ በሁላችን ይደርብን። የጻድቁ የአባታችን የአቡነ ተክለ ሃይማኖት ረድኤት፣ በረከት፣ አማላጅነት በሁላችን በሕዝበ ክርስቲያን ላይ ጸንቶ